ፋሽቱ የአብይ አህመድ በትግራይ ህዝብ ላይ ለፈጸመው ጄኖሳይድ ወንጀል ከተጠያቂነት ለማምለጥ ዳግም ወረራና ጄኖሳይድ ለመፈጸም እኩይ ተግባሩን አጠናክሮ ቀጥሏል ሲሉም የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን አዴት ተናገሩ። ከዝግጅት ክፍላችን ጋር ቆይታ የነበራቸው ታጋይ ገብረ ጻድቃን የትግራይ ህዝብ ለማጥፋት አዲስ ወታደራዊ እንቅስቃሴ ላይ ይገኛል ሲሉ ታጋይ ገብረ ጻድቅ የትግራይ ህዝብም የመኖር ተፈጥሯዊ መብቱን ለማስከበርና ለህልውናው ለመጠበቅ ሲል ራሱን ለመከላከል ዝግጁ መሆኑን ገልጸዋል። ታደሰ ልጅ ዓለም ቆይታ አድርጓል። የአብይ አህመድ ጄኖሳይድ አገዛዝ በትግራይ ህዝብ ላይ የፈጸመው ከፍተኛ የጄኖሳይድ ወንጀል ተጠያቂነት እንዳይረጋገጥ ዳግም የትግራይ ህዝብ ለማጥፋት በአረመኔያዊ ተግባሩ ቀጥሏል ሲሉ የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን አዴት ተናግረዋል። ይህ ጥገኛ ስርዓት ደግሞ የብልጽግና ኃይል እንደ ዋነኛ ጠላት የሚያየው የትግራይ ህዝብና መሪ ድርጅት ህወሓት ነው ብሎም ትግራይ ሰራዊት ነው። ስለዚህ 2013 ዓመተ ምህረት እንዳደረገው በትግራይ ህዝብ ላይ ይህ ነው የማይባል ከፍተኛ የጄኖሳይድ ጥፋት ፈጽሟል በትግራይ ህዝብ ላይ እና የስርዓት ተጠያቂ ነው። ተጠያቂ ስለሆነ ደግሞ ሁላችንም እንደምናውቀው በፕሪቶሪያ ስምምነትም በትግራይ ሰራዊትና በትግራይ ህዝብ ጽናትና ጀግንነት ፕሪቶሪያ ተፈርሟል። ከፕሪቶሪያ መፈራረም በኋላም የትግራይ ህዝብ የማጥፋት አጀንዳውና ዘመቻው አላቆመም ነበር። ኢኮኖሚያውን በመከልከል በባንክ ገንዘብ እንዳይንቀሳቀስ በማድረግ ተፈናቃዮች በቂ እርዳታ እንዳያገኙ በማድረግ 6 ዓመታት በተቀደደ ቴንዳና በረሃብ በችጋር እንዲኖር በማድረግ ህገ መንግስታዊ ሉዓላዊ መሬታችን እንዳይመለስ በማድረግ እና የትግራይ ህዝብ በኢኮኖሚ አድቅቆ ጄኖሳይድ በተከታታይነት በመፈጸም የትግራይ ህዝብን ከምድረ ገጽ የማጥፋት አጀንዳ ነው የነበረው። ይህ አጀንዳው ከፕሪቶሪያ ስምምነት በኋላም እየቀጠለ ነው የነበረው እና የትግራይ ህዝብ ከጦርነት ያባራበት ማለት ከጦርነት የተላቀቀበት ጊዜ አልነበረም። የጥይት ድምጽ አልሰማንም ይሆናል እንጂ ጦርነቱ እንደቀጠለ ነበር። ታጋይ ገብረ ጻድቃን ከዝግጅት ክፍላችን ጋር ባደረጉት ቃለ ምልልስ እንደተናገሩት የጄኖሳይድ አገዛዝ ሰራዊት ሐምሌ 25 ቀን 2018 ዓ.ም በምዕራብ ትግራይ በሸረሪና አቅጣጫ የጀመረው ወታደራዊ ዘመቻና ጦርነት ካገዛዙ ባህሪ የሚመነጭ እኩይ ተግባር መሆኑን አስረድተዋል። ጄኖሳይደሩ አብይ አህመድ የኢትዮጵያ መሰረታዊ ጥያቄዎች መመለስ አለመቻሉን የተናገሩት አምራሩ መንበረ ስልጣኑን በጦርነት ለማስቀጠል እየሰራ ያለ አምባገነናዊ አገዛዝ ነው ሲሉም ገብረ አዴት አክለዋል። ሁሉም ነገር ዝግጅቶች አሟልቻለሁ ባለበት ሰዓት መጥቶ ነው ሸረሪና ላይ ጦርነትም የከፈተው። ስለዚህ ከስርዓቱ እኩይ ባህሪ የሚመነጭ ነው። ይህ ስርዓቱ ያለ ጦርነት መኖር የሚችል ስርዓት አይደለም። ስለዚህ ስለማይመልስ እንደሚጠየቅም ስለሚያቅ ያው የተዘጋጀበት ሰራዊት አለኝ ጦር መሳሪያ አለኝ ባለበት ሰዓት ነው በሰራዊታችን ላይ ወረራ የፈጸመው። ይህ ከዓላማው የሚመነጭ ነው እና ይህ ስርዓት ከጦርነት ተለይቶ መኖር የማይችል ስርዓት ስለሆነ ጥያቄ መሆን ያለበት እኛ ምንድነው ማድረግ ያለብን ነው እንጂ ይህ ስርዓትና ጦርነት ተለያይተው ሊሄዱ አይችልም። የኢትዮጵያ ህዝቦች መሰረታዊ ጥያቄዎች መመለስ የማይችል ስርዓት እስከሆነ ድረስ ጦርነት ውስጥ እንዲኖር ይፈልጋል። ከጎረቤት ሀገሮች ጋር ተስማምቶ መኖር የሚያስችል ባህሪ ተፈጥሮ የለውም። የትግራይ ህዝብና የኢትዮጵያ ህዝብ ጥያቄዎች የልማት፣ የዲሞክራሲ፣ የሰላም ጥያቄዎች መመለስ አይችልም። ስለዚህ ሁሌ ወረራ፣ ሁሌ ህዝቦችን የማጥፋት ነው። የጄኖሳይደሩ አብይ አህመድ ሰራዊት የትግራይ ህዝብ ከምድረ ገጽ ለማጥፋት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ነው። ይህንን ለመመከትና የትግራይ ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ በሙሉ ዝግጁነት ላይ እንደሚገኝም አክለዋል። ህዝቡ የኑሮ ውድነቱ ከፍተኛ ችግር ውስጥ ወድቆ ያለ በ10 ቢሊዮን ቤተ መንግስት የሚሰራ ስርዓት መሰረታዊ ኢንፍራስትራክቸር የሚባሉ እያወደሙ በጥቃቅን የሆኑ በሚያብለጨለጩ የተመሰረተ ስርዓት ህዝቦች እንዳለ በመጨፍጨፍ የሚያምን ስርዓት ያው ይባስ ብሎ ደግሞ ትላንት በቃለ መጠይቁ እንደሰማነው የኢትዮጵያ ብቻ አይደለም ወደሊያ ሉዓላዊ ሀገር ተሻግረው ኤርትራ የሚባል የኦሮሚያ ነው የኦሮሞ ነው ባሮንቱ የኦሮሞ ነው ነገ ቀጥሎ ሱዳንም የኦሮሞ ነው ይላል ጅቡቲም የኦሮሞ ነው ይላል። ሁሉም ህዝቦች ለማጋጨት የኦሮሞ ህዝብ ጥያቄ አይደለም ይሄ የኦሮሞ ህዝብ ባረንቱ የኛ ነው አላለም። ግን ይስርዓቱ ሆን ብሎ የኦሮሞ ህዝብ ከሌሎች ህዝቦች ጋር ለማጋጨት ማይፈነቀለው ድንጋይ የለም።
ዘበት ለብሔራዊ ውርደት፣ ዘበት ለብሔራዊ ጥፋት፣ ዘበት ለብሔራዊ ብርሰት ብሎ ከዚህ ጥፋት እንዲድን ራሱ ብሔራዊ ህልውናና ብሔራዊ ማንነቱ ለማክበር የትግራይ ህዝብ አሁን ዝግጁ ነው ያለው። ሰራዊታችንም ዝግጁ ነው፣ ህዝቡም ዝግጁ ነው። ዝግጁነታችን አጠናክረን ይህ ብሔራዊ ጥፋት ጄኖሳይዳል ስርዓት ከመመከት ውጭ ደግሞ ምንም ሌላ አማራጭ የለንም። የትግራይ ህዝብ ጥያቄዎች ደግሞ የሚመለሱልን በዚህ አስከፊና ባርባራዊ የሆነ ግፎች የሚፈጽም ስርዓት ላይ በዚህ ስርዓት መቃብር ላይ ብቻ የሚረጋገጡ ናቸው።